እርግጠኛ ነኝ ዛሬም ማሳያችሁን አስገራሚ ሚስጥራዊና ልዩ የሆነ በኢትዮጵያ ውስጥ የሚገኝ ሐይቅ አብዛኞቻችሁ አታውቁትም። ሐረ ሸይጣን ይባላል። በተፈጥሯዊ የውሃ ዳርቻ የተገኘ ማንኛውም ሰው ከአካባቢው ጠጠር ወይም አነስ ያለች ድንጋይ ብድግ አድርጎ ሐሳቡን በጠጠሩ ላይ ጭኖ ያለውን ኃይል ተጠቅሞ ወደ ውሃው ሲወረውር ድንጋዩም ውሃ ላይ ደርሶ ከውሃው ጋር ተማቶ ጣ ብሎ በውሃው ዋጥ ሲደረግ አንዳች ደስ የሚል ስሜት ይሰጣል። ውሃ ዳር እየቆመ ድንጋይ ወደ ሐይቁ እየወረወረ የሚጫወትም ሰው የሚወረውራትን ድንጋይ እንደ ኃይሉ መጠን ወይ ሩቅ ወይ ቅርብ ታርፋለች። ይህ ደግሞ የማይቀር ሐቅ ነው። ነገር ግን ብዙ ሚስጥሮችን የያዘው ቀለማቱን በየጊዜው የሚቀያየረው እጅግ አስገራሚ ሆኖና ወደ ሐይቁ የተወረወረ ድንጋይ እምጥ ይግባ ስምጥ የት እንደገባ የማይታወቅበት ሚስጥራዊ ሐይቅ ብቻ ምን አለፋችሁ ተፈጥሮ ግራ ተጋብታ ቦታውን የረገጠውም ጎብኚ ግራ ያጋባችበት አንድ አነጋጋሪ የዓለማችን ክፍል ይገኛል። አውሮፓ፣ እስያ ወይም አሜሪካ አይደለም፣ አህጉራችን አፍሪካ፣ ያውም እዚሁ ሀገራችን ኢትዮጵያ። ተዋወቁት። ይህ የምትመለከቱት ተንጣሎ የምታዩት ሐይቅ ሐረ ሸይጣን ይባላል። ይህ ከስያሜው እስከ ገጽታው ባህሪው ድረስ የረገጡትን ሁሉ በርካቶችን እያነጋገረ የሚገኝ የሀገራችን ሐይቅ ነው። ዛሬ ለቀጣዮቹ 10 ደቂቃዎች ወደ ሐረ ሸይጣን ሐይቅ ወስጄ ብዙ አስገራሚ ነገሮችን አስቃኛችኋለሁ። አቤል ብርሃኑ የወይኗ ልጅ ነኝ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ አስገራሚና ለየት ያሉ ፕሮግራሞችን ትከታተላላችሁ። ወደ ዛሬው ፕሮግራም አለፍኩ። አብረን እንከታተለው። ከያላችሁበት ይህንን ፕሮግራም ከምትከታተሉበት ዓለም ዳርቻ ሁሉም የሐሳባችሁን ሻንጣ ሸካክፋችሁ በምናብ ተከተሉኝ። አብረን እንጓዝ። ከአዲስ አበባ 142 ኪሎ ሜትር ርቀት ላይ በስልጤ ዞን የተፈጥሮ መስህቦች አንዱ ነው ዛሬም የምናየው ሐረ ሸይጣን ሐይቅ። ከዞኑ ከተማ ሰሜን አቅጣጫ ከወራቤ በ30 ኪሎ ሜትር ርቀት ላይ ይገኛል። ከአዲስ አበባ አርባ ምንጭ በተዘረጋው መንገድ በስተ ምስራቅ 12 ኪሎ ሜትር ወይም ከቡታጅራ ከተማ 9 ኪሎ ሜትር ርቀት ላይ ይገኛል። ከስልጤ ዞን ወደ ስልጢ ወረዳ ቅበት ከተማ 3.4 ኪሎ ሜትር ተጉዘን ሐረ ሸይጣን ሐይቅ የሚገኝበት ቀበሌ አጎዴ ሎብሬራ እንደርሳለን። አነጋጋሪው ሐረ ሸይጣን ሐይቅ በሰሜናዊ አቅጣጫ አይናጌ፣ ገሬራና ካብራ በቃ መንደሮች፣ በደቡብ ሰነና፣ ገሬራና፣ ጎዜ፣ ሳቦላ የተባሉ መንደሮች፣ በምስራቅ ሰነና፣ ገራሬ ቀበሌና ቡልጋ መንደር እንዲሁም በምዕራብ አቅጣጫ ደግሞ የአጎዴ ቀበሌ መንደራት አዋስነውት እርሱ ከመሃል ተዘርግቶ ተቀምጧል። የዚህ ሐይቅ ቅርጽ ልክ ምግብ እንደቀረበበት ገበቴ ይመስል ከመሬት ንጣፍ በታች ክብ በሆነ ጎድጓዳ ተፈጥሯዊ መስህብ የተከበበና ቦታው ካለው የአዋፍ ድምጽ ጋር ሲታጀብ ለአፍታ ልብን ስርቅ የማድረግ ስሜት አለው። ታዲያ በአካባቢው ውበት የሚያፈልቀው ድምጽ ልቡ ጥፍት ብሎ የተሰረቀበት ማንኛውም ጎብኚ የኋላ ኋላ የቦታውን ስያሜ ትርጓሜና በአካባቢው የሚደመጡ አፈታሪኮችን ሲሰማ ልቡ ቀጥ ማለቱ አይቀርም። እንዴት ማለት ጥሩ! ከሐይቁ አፋፍ የሐይቁ ውሃ እስካለበት ጫፍ ድረስ የ260 ሜትር ርቀት ሲኖረው የሐይቁ ዙሪያ በበርካታ መስህቦች የተሞላ ነው። አነስተኛ ተራሮች፣ ተፈጥሯዊ ዋሻዎችና ፍል ውሃዎችን ጨምሮ በርካታ ተፈጥሯዊ መስህቦች በዙሪያው ይገኛሉ። ታዲያ ሐይቁ ሚስጥራዊ ነው፣ አነጋጋሪ ነው እንዲባል ያደረገው አንዱ ምክንያት ይሄውላችሁ። ማንኛውም ኃይል አለኝ ብሎ የሚል ሰው ድንጋይ ወደ ሐይቁ ሲወረውር ውሎ እጁ ሲዝል ያቆማል እንጂ ከአፋፉ ዳር ሆኖ ድንጋይ ወርውሮ በሐይቁ ውስጥ የጨመረ አንድም ሰው በምስክርነት አይገኝም። ካላየን አናምንም የሚሉ ፈረንጆችም ይህንን ነገር ሲሰሙ ይህማ ደርሰን ካላረጋገጥነው ካፈ ታሪክ አይዘልም ሲሉ አጣጣሉት። ይህንን ፈጽሞ ከእውነት የራቀ ነው ብለው የተከራከሩለትን ጉዳይ ከተወረወረ እንዴት በሐይቁ ላይ የማያርፍ ድንጋይ ይኖራል ሲሉ ተገርመው ነበር። ራሳቸውን ለመፈተን በርካታ ኪሎ ሜትሮችን አቆራርጠው በሐይቁ ዙሪያ በመገኘት ድንጋይ ሲወረውሩ ቢውሉም እጃቸው በድካም ከመድከምና ከመዛል ውጪ ተወራርደው የመጡበትን ፈተና ወድቀው ምን አይነት ተአምር ነው በማለት ወደ መጡበት በጥያቄ ተሞልተው ተመልሰዋል። ድንጋይ ይወረወራል፣ ድንጋዩ ግን ወደ ሐይቁ ውስጥ አይገባም። እምጥ ይግባ ስምጥ ሳይታወቅ ይቀራል ዝም ጭጭ። የዚህ ቦታ አነጋጋሪነት በዚህ ብቻ አያበቃም። ሐይቆች ልዩ የሚያደርጋቸው የየራሳቸው ቀለም ሲኖራቸው የዚህ አነጋጋሪ ሐይቅ ቀለም ግን ሌላው አስደናቂና መልስ አልባ ተፈጥሮ ነው። የሐይቁ ውሃ ቀለም የተለያዩ ቀለማትን ይቀያይራል። ዛሬ ሰማያዊ ሆነ ሲባል ነገ አረንጓዴ ሆኖ ያድራል። በሌላ ጊዜ ደግሞ ቀይ ቀለም ሲይዝ ይታያል። ይህንን የሐይቁን ቀለም መቀየር ተከትሎ የአካባቢው ነዋሪዎች ቀጣዩ ጊዜ ረሃብ ነው፣ ቀጣዩ ጊዜ ጥጋብና መትረፍረፍ ነው እያሉ በሐይቁ ቀለም አማካኝነት ሲተነብዩበት ቢደመጡም ነገር ግን
በስልጤ ዞን የባህልና ቱሪዝም መምሪያ ባለሙያዎች ፀሐይ አቅጣጫውን በምትቀያየርበት ጊዜ ሐይቁ በአካባቢው ያለውን ተፈጥሯዊ ደን አፈርና እጽዋት በማንጸባረቋ ሳቢያ ነው ቀለሙ የተፈጠረው እንጂ እንዲህ ተፈጥሮ የሚቀያየረው ቀለም ራሱ ሐይቁ ኖሮት አይደለም ሲሉ ይተነትናሉ። ቦታውን መጎብኘት የመጡ አንዳንድ እንግዶችና ጎብኚዎችም እንዲሁ የአካባቢው ነዋሪዎችም አልፎ አልፎ ከሐይቁ ውስጥ የሚወጣ ሽታ እንዳለ ይናገራሉ። ልክ አንዳች ነገር እንደሚጠብስ ዘይት፣ የተቃጠለ ዘይት ሽታ ከየት ለምን እንዴት የሚለውን የሚመልስ የአካባቢው ሰው የለም። ሐረ ሸይጣን ለመሆኑ ስያሜው ምን ማለት ይሆን? የሐይቁ ስያሜን በተመለከተ የተለያዩ አፈታሪኮች በቦታው ላይ ይደመጣሉ። ሐረ ሸይጣን የሚለው ቃል ሐደ ሸይጣን ወይም የሸይጣኖች እናት ወይም አውራ ማለት ነው ሲሉ ቦታው ላይ አስፈሪ ድባብ የሚጨምሩ እንዳሉ ሁሉ በሌላ በኩል ደግሞ ትርጓሜው ሐረ ሸይጣን ማለት በስልጥኛ ቋንቋ ስያሜው ሐር ወይም አሽ ወይም ደግሞ ዕጣን ማለት ነው ይላሉ። በአማርኛው ትርጓሜ ሐረ ሸይጣን ማለት ዕጣን አቀጣጠልን ማለት ነው የሚሉም አልታጡም። እንግዲህ የተቀሩት ቦታውን በተመለከተ ከስያሜው ጀርባ ያለውን እውነት የሚተነትኑ የተቀሩ አካላት ደግሞ ሐይቁ ምትሃታዊ ትዕይንት በማስተናገዱ ነው ይህንን ስሙን ያገኘው ሲሉ በቦታው ላይ የሚስተናገዱትን ከተፈጥሮ ወጣ ያሉ ነገሮችን ዋቢ አድርገው ይተነትኑታል። ለመሆኑ ሐረ ሸይጣን ሐይቅ እንዴት ተፈጠረ? ይህ ሐይቅ በዚህ ምክንያት ነው የተፈጠረው ብሎ በእርግጠኝነት የሚረጋገጥለት የሳይንስ ባለሙያ ባያገኝም የብዙ የሳይንስ አዋቂዎች ዘንድ ግን ቦታውን አይተው እንደገመቱት የአካባቢውን ሁኔታ ግምት ውስጥ በመክተት እሳተ ገሞራ ሊፈጠር እንደሚችል ይስማማሉ። በኢትዮጵያ ቴሌቪዥን በተለቀቀ አንድ ዶክመንተሪ ላይ እንደታየው በሐይቁ ዙሪያ በስልጤ ዞን ባህልና ቱሪዝም አማካኝነት በተደረገ ጥናት ላይ የሀገር ሽማግሌዎች ስለ ሐይቁ መፈጠር በታሪክ የሚያውቁትን አጣቅሰው ሲናገሩ ሐይቁ ኑር ሁሴን ከሚባሉ አንድ አባት ጋር የሚያያዝ ነው፣ መፈጠሩም ከሳቸው ጋር የተገናኘ ነው ይላሉ። እንደ ሀገር ሽማግሌዎቹና እንደ ታሪክ አዋቂዎቹ ገለጻ ከሆነ ኑር ሁሴን ከሩቅ ቦታ በእንግድነት አጎዴ ሎብሬራ ይመጣሉ። አጎዴ ሎብሬራ ከሐይቁ ጎን የሚገኝ መንደር ነው። ቀደም ሲል መግቢያ ላይ የነገርኳችሁ። አሁን ሐይቁ ወዳለበት መንደርም ጎራ ብለው ቤቶች ብለው ይጣራሉ። በመንደሩ የነበሩ ሰዎች ግን ኑር ሁሴንን በእንግድነት ሊቀበሏቸው አልፈቀዱም። ጸጥ ጭጭ ብለው ቤት ለእንግዳ ሲሉ በራቸውን አልከፈቱላቸውም። በዚህ ጊዜ ኑር ሁሴን በጣም አዝነው እርግማንን አወረዱ ሲሉ የሀገሬው ሽማግሌዎች ታሪኩን ይተርኩታል፣ ይቀባበሉታል። ታዲያ ያ የኑር ሁሴን እርግማን መች መሬት ጠብ ብሎ ይላሉ ሲናገሩ፣ ሳይውል ሳያድር ደረሰ። ዝናብ ጠብ ብሎ ሳይዘንብ መንደሩ በውሃ ቀስ በቀስ መሞላት ጀመረ። ከዚያው በኋላ ያዘለው ሰፊ ምድር ወደ ታች በመውረድ መጠነ ሰፊ የሆነ ጥልቅ የሆነ ሐይቅ ተፈጠረ። ዛሬ እንደዚህ ተንጣሎ የምታዩትም ሐረ ሸይጣን ሐይቅ የተፈጠረው በዚህ ነው በማለት የአካባቢው ነዋሪዎች የሚያምኑበትንና ከታላላቆቻቸው የሰሙትን ታሪክ ያወሳሉ። ሌላው በአካባቢው የሚነገር አፈ ታሪክ ደግሞ እንዲህ ይላል። ሐረ ሸይጣን ማለት ከሰይጣን የተነሳ አሊያም የሰይጣን ሐይቅ ማለት ነው በማለት ስፍራው ቀደም ብሎ ዳገት እንደነበረና በዚያ ቦታ ዳር ዳር ላይ ሰይጣን ይኖርበት እንደነበር ይገልጻሉ። አፈ ታሪኩ እንደሚለው ታዲያ በዚህ ወቅትም አንድ የእስልምና አባት በዳገቱ ላይ እየሰገዱ ሳሉ ሰይጣኖች ወይም እርኩስ መናፍስት የእስልምና እምነት አባቱን በመስደባቸው ያኔ ዳገቱም ሸይጣኖቹም አብረው በውሃ ተውጠው ሊሰምጡ ችለዋል በማለት የአካባቢው ማህበረሰብ በሁለት የተከፈሉ አፈታሪኮችን ይናገራል። ስለዚህም ልጆች በዚህ ቦታ ሲያድጉ ወደዚህ አካባቢ እንዳይሄዱ እናስጠነቅቃቸዋለን። ሐረ ሸይጣን ነው፣ እርኩስ መንፈስ አለበት፣ ወደ ሐይቁ እንዳትቀርቡ ስንል እናስጠነቅቃቸዋለን በማለት እነርሱም የሰሙትን ይገልጻሉ። ስለ ሐይቁ መነሻነት የሚነገረው ብዙ ነው። ታዲያ ለዘመናት በፍራቻ ረቀውት የቆዩትም ቦታ ቀረብ ብለው ቢመረምሩትም ሚስጥራዊነቱ እንዳያልቅ የወረወሩት ድንጋይ ስልብ ማለቱ ቦታውን አስፈሪ ድባብ እንዲኖረው ቢያስችለውም ራሳቸውን በአድቬንቸር ለመፈተን ለሚሹ ፈረንጆች ግን ተመራጭ የጉብኝት መዳረሻ አድርገውታልና ሐይቁም ለዘመናት የዘጋውን አስፈሪ በሩን ገርበብ አድርጎ እንግዶቹን መቀበሉን በስፋት ጀምሯል። ይኸውላችሁ እንግዲህ ሀገራችን እኮ ገና ያልተነገረ ያልተወራላት ብዙ ሚስጥራዊ ነገሮችን በውስጧ ይዛለች። ስለሰማችሁ አመሰገንኩ።